ይህ አዋዜ ልዩ ሰበር ነው። በኢራን የቦሊስቲክ ሚሳኤል ጥቃት 2 የአሜሪካ ወታደሮች መገደላቸውንና አንዱ ደግሞ የደረሰበት እንዳልታወቀ ተሰማ። የአሜሪካ ማዕከላዊ ሴንትኮም በሰጠው መግለጫ ጁላይ 17 በኢትዮጵያ ትናንት ሐምሌ 10 ቀን 2 የአሜሪካ ወታደሮች ዮርዳኖስ ውስጥ ሲገደሉ የአጋር ኃይሎች የኢራንን የቦሊስቲክ ሚሳኤልና የሰው አልባ ጥቃቶች ተከላክለዋል ብለዋል። በተጨማሪም አንድ ሌላ ወታደሬ ከዚሁ ጥቃት ጋር በተያያዘ የት እንደደረሰ አልታወቀም ብለዋል። ሴንትኮም በማኅበራዊ ገጹ እንዳስታወቀው በተጨማሪም 4 የአሜሪካ ወታደሮች ከጥቃቱ ጋር በተያያዘ ወደ ሆስፒታል መሄድ አስፈልጓቸው እንደነበርና አሁን ግን ከሆስፒታል ወጥተዋል ብለዋል። ሴንትኮም በመግለጫው የሙታኑን ወታደሮች ማንነት መርዶ ለቤተሰቦቻቸው ከተነገረ 1 ቀን በኋላ ብቻ የሚገልጽ መሆኑን አስታውቋል። ፕሬዚደንት ዶናልድ ትራምፕ ኢራን ሆርሙዝ ሰርጥን አንቆ የያዘ መዳፍና ክንዷ እንዲላላ ለማድረግ ያስችላሉ የተባሉ ዘመቻዎችን ከአሁኑ በላይ የሚያከፋና የሚያሰፉ ወታደራዊ አማራጮች ቀርቦላቸው እየተነጋገሩበት መሆናቸው ተዘግበዋል። እስካሁን በሳምንቱ ፋታ የለሽ የደረቅ ሌሊት ድብደባዎች እየተፈጸመባት ቢሆንም ኢራን የአንገብጋቢውን የውሃ መተላለፊያ በፊት በነበረበት ሁኔታ ለመተው ምንም አይነት ፈቃደኝነት አላሳየችም። ትራምፕ በየመድረኩ በሚሰጧቸው መግለጫዎች ጥቃቱን ለማፋፋምና የሰላማዊ አገልግሎት መስጫ መሠረተ ልማትና የኤነርጂ ማለትም የኃይል አቅርቦት ኢላማዎችን ክፉኛ መመድመድ እንደሚፈልጉ አስታውቀዋል። ከዚህ አንጻር ከኢራን ጋር ወደ ለየለት ጦርነት ከገቡ ጭቃ እንደያዘው ጎማ ጦርነት ውስጥ ይለነቁጣሉ ለሚለው አስተያየት ወይም ትችት ትራምፕ ሲመልሱም ቪየትናምን 19 ዓመት ተዋግተናል። እዚህ ጦርነት ውስጥ ገና 4ኛ ወራችን ነው። በዚህ ጊዜ ብዙ ሰርተናል ብለዋል ካይትላን ኮሊንስ ለተሰኘ ፕሮግራም በዚህ ሳምንት። ትራምፕ ባለፈው ማክሰኞ ለፎክስ ኒውስ በሰጡ ሌላ ቃለ ምልልስ ደግሞ የጀመሩት ጥቃት እሳቸው አሁን በቃ እስኪሉ ድረስ እንደሚቀጥል ገልጸዋል። እንደዚሁ ከትናንት በስቲያ ሐሙስ ለሕዝባቸው በቀጥታ ባደረጉት የመገናኛ ብዙሃን ንግግር የኢራንን ስም ሳይጠቅሱ የድካማችንን ፍሬ በጣም በአጭር ጊዜ ውስጥ ታያላችሁ ብለዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር ዋና ተደራዳሪ ምክትል ፕሬዚደንት ጄዲ ቫንስ የሆርሙዝን ቆልፎ የያዘው የኢራን ጣቶችን ጦርነት ብቻውን ሊያስለቅቃቸው አይችልም እያሉ ነው። በቦምብ ልታነቡጫቸው ትችላለህ፣ ራዳራቸውን ልታሳጣቸው ትችላለህ፣ የተወሰኑ ሰው አልቦቻቸውንም ልታሳጣቸው ትችላለህ፣ ሚሳኤሎቻቸውንም እንደዚሁ። ነገር ግን እንደዚህም ሆኖ በሰርጡ የሚተላለፉ መርከቦች ላይ መተኮስ በጣም ቀላል ነው ብለዋል። ስለዚህም ይላሉ ጄዲ ቫንስ በአንድ ፖድካስት ቃለ ምልልሳቸው ላይ ባለፈው ማክሰኞም፣ ስለዚህም ልትደራደራቸውና ችግሩን መፍታት የምትችልበትን ዘዴ መሞከር አለብህ ብለዋል። በአያሌ የመካከለኛው ምስራቅ ሀገራት ውስጥ የአሜሪካ አምባሳደር ሆነው ያገለገሉ የቀድሞው ዲፕሎማት ራያን ክሮካው የምክትል ፕሬዚደንቱን መልእክት በማስተጋባት ለሲኤንኤን ሲነግሩት ኢራንን በቦምብ አዝላታለሁ ማለት አይሰራም ሲሉ ስቅጥጥ ብለዋል። በተያያዘ ዜና ህቡ የኢራን መንፈሳዊ መሪ ሞጅታባ ኻሜኒ በዛሬው ዕለት ባስተላለፉት መልእክት የፕሬዚደንት ዶናልድ ትራምፕን ፊርማ ፋይዳ ቢስና የማያስተማምን ሲሉ አረከሱት። የመንፈሳዊ መሪው መግለጫ በሀገሪቱ ሚዲያ ተነቧል። ሞጅታባ 3ኛው የሀገሪቱ መንፈሳዊ መሪ አያቶላ ሆነው ተመርጠዋል። ከተመረጡ ጊዜ ጀምሮ ለሕዝባቸው በአካልም በድምፅም አልተገለጹም። ሌላው በአባታቸው በእናታቸውና በልጃቸው የቀብር ሥነ ሥርዓት ላይ ተገኝተው አፈር አልመለሱባቸውም። ኢራኖች ለዚህ የሰጡት ምክንያት በእስራኤል የግድያ ዝርዝር ውስጥ ስላሉ እንዳትገድላቸው ብለን ነው ቢሉም በአካል መታየታቸው ቢቀር እንኳ በድምፃቸው መልእክት ሲያስተላልፉ መስማት እንዲሁ አልተቻለም። ሞጅታባ በስማቸው በተነበበ መልእክታቸው ሲጽፉ ታላቋ ሰይጣን ዩናይትድ ስቴትስ አሜሪካንን ማለታቸው ነው በኢራንና የአሜሪካ ፕሬዚደንቶች የተፈረመበትን
የመግባቢያ ሰነድ ጥሰቷን ደጋግመዋለች። በዚህም የአሜሪካ ፕሬዝደንት ፊርማ ምን ያህል ስሙኒ እንደማያወጣና አስተማማኝ እንዳልሆነ ለሁሉም ሰው አሳይተዋል ብለዋል። አያይዘውም ጉልቤነት፣ የጠቅላይነት መሻትና አረመኔነት የማይገነጠል የአሜሪካ ዘይቤዎች ናቸው ብለዋል። አሜሪካ ጦርነቱን ለማባባስና የከበደ ዋጋን ለማስከፈል በመፈለጓ የተነሳ ኢራን የምታስተምራት የማይረሱ ትምህርቶች ይኖራሉ ሲሉም ዝተዋል። ወደ ሕዝባቸው በማተኮርም ጠላት በመካከላችን የሚያነፈንፈው አንድም ድክመት ማየት ወይም መስማት የለበትም ብለዋል። በተያያዘ ዜና ኢራን ባለ 14 ነጥቡ የመግባቢያ ስምምነት ከዚህ ዓለም ድካም አርፏል ስትል አስታውቃለች። ከዋሽንግተን ጋር የደረስነውን ይህን ስምምነት ከዚህ በኋላ ተግባራዊ ልናደርገው አንፈልግም ብላለች። ኢራን ከዚህ ጋር አያይዛ እንደገለጸችውም በተከታታዩ የአሜሪካ የደረቅ ሌሊት ድብደባ እስካሁን 50 ሰዎች ሲገደሉ ከ500 በላይ ቆስለዋል። የአሜሪካ ጥቃት አንድ የውሃ ማጣሪያ ተቋም ከመታ በኋላ 10,000 ኢራናውያን ያለ ውሃ ቀርተዋል ብላለች። ኢራን እንደምትለው የአሜሪካ ድብደባ አንገብጋቢ መሠረተ ልማቶችንም እያወደመ ነው። በደቡባዊ ኢራን በጃስክ አውራጃ ቡንጅ የውሃ ማጣሪያ፣ የባህር ውሃ መሳቢያ ጣቢያና የፓወር ትራንስፎርመር በትናንቱ የአሜሪካ ጥቃት ሙሉ በሙሉ ወድሟል። ይህም የ20 መንደሮች ነዋሪዎችን ያለ ውሃ አስቀርቷል ሲሉ የሆርሞዝ ጋን የውሃና የውሃ አጣቢ ኩባንያ ዋና ኃላፊ ሐምዜ ፑር ታስኒም ለተሰኘው የሀገሪቱ ዜና አገልግሎት ገልጸዋል። ኢራንም የበኩሏን ተመሳሳይ ጥቃት ያደረገች ሲሆን ኩዌት የአየር ክልሏን መዝጋቷንና 2 የኤሌክትሪክ ኃይልና የውሃ ማጣሪያ ተቋሞቿ በኢራን ጥቃት ተመተው መጎዳታቸውን ገልጻለች። አያሌ የእሳት አደጋ ሠራተኞች እሳቱን ለማጥፋት ሲሞክሩም ቆስለዋል ብላለች። የኢራን አብዮታዊ ዘብ ባህር ኃይሎች በኩዌት አልአህመዲ ወደብ ላይ የነበረውን የአሜሪካ የነዳጅ መቅጃ ስሪትና በባህሬን ሼክ ኢሳ አየር ኃይል ጦር ሰፈር የሚገኘውን የአሜሪካ የጦር ጀቶች መገጣጠሚያን አጥቅተዋል ብለዋል። በዮርዳኖስ አዝራቅ ውስጥ የሚገኘውን የአየር ኃይል ጦር ሰፈር መተን 2 የአሜሪካ የጦር ጀቶችን አውድመናል ብለዋል። አሜሪካ በትናንት ድብደባዋ የኢራንን የቅኝት ስፍራዎች፣ ወታደራዊ ሎጂስቲካል መሠረተ ልማት፣ የምድር ቤት የጦር መሣሪያ ክምችቶችና የባህር ኃይል መሣሪያዎችን ደብድቤያለሁ ብላለች። ዳንኤል፣ ይህን ዜና ለየት የሚያደርገው ያው 3 የአሜሪካ ወታደሮች ኢራን የዮርዳኖስ በሚገኘው የአሜሪካ አየር ኃይል ጦር ሰፈር ነው። እሱ ላይ ባደረገችው ድብደባ ያው እንደሰማው 2 ጦር ጀቶች አውድሜያለሁ ብላለች። እዛ የጦር የአየር ማረፊያ ውስጥ የሚሰሩ 3 የአሜሪካ ወታደሮች ውስጥ 2ቱ ሲገደሉ አንደኛው የደረሰበት አልታወቀም። ይሄ በትልቅ አመልካች ነገር ነው። ዳንኤል፣ ለአድማጮቻችን ሚዛኑን የጠበቀ ነገር ለመስጠት እንፈልጋለን። ስለዚህ ኢራን ከመተኮሷ ባሻገር አወደምኩ ብላ ለምትሰጠው መግለጫ ማረጋገጫ የማግኘቱ ነገር አስቸጋሪ ስለሆነ አንዳንድ ቀን ሚዛኑን የጠበቀ ነገር ለመግለጽ ያስቸግረን ነበረ። አሁን እዚህ የዮርዳኖስ የአየር ኃይል ጦር ሰፈር ውስጥ 2 የአሜሪካ የጦር ጀቶችን በቦሊስቲክ ሚሳይል አውድሜያለሁ የሚለው የኢራን መግለጫ ተአማኒነት ይገባዋል የሚል አስተያየት መስጠት ይቻላል። ምክንያቱም አሜሪካ በዚህ ጦር ሰፈር ውስጥ የሚያገለግሉ የነበሩ 2 ወታደሮች መገደላቸውንና አንዱ የደረሰበት አለመታወቁን ገልጻለች። ስለዚህ አክቹዋሊ እዛ አየር ማረፊያ ውስጥ ጉዳት መድረሱን ሊያረጋግጥ የሚችል መግለጫ ነው። በሌላ በኩል በመሠረተ ልማት ጥቃት ዘመቻዋ አሜሪካ ይሄን ዛቻ ትሰጣለች። ድልድዮች፣ እንደዚሁም የኤሌክትሪክ ኃይል ማመንጫ፣ ማስተላለፊያ፣ ማከፋፈያ የሚሏቸውን ፓወር ግሪድ አውድማለሁ። እንደዚሁም ደግሞ የኤነርጂ እንደ ነዳጅ፣ እንደ ጋዝ ማምረቻ፣ ማውጫ፣ ማከማቻ፣ መሸጫ የመሳሰሉትን ቧንቧ፣ ማስተላለፊያ እነዚህንም እመታለሁ በመጨረሻ
ለሚለው ዛቻቸው የኢራኖች ምላሽ አድርጉት፣ እኛ ደግሞ ይህንኑ ድርጊት በሰላጤው ሀገሮች ላይ እንፈጽመዋለን የሚል ነው። ይህን ማድረግ ይችላሉ ኢራኖች ለሚለው ጥያቄ ምላሽ ሊሰጡ የሚችሉ ነገሮች ናቸው እያገኘን ያለ ነው። ለምሳሌ አሜሪካ የውሃ ማጣሪያዎችን መታለች። በዛም የተነሳ ወደ 10 ሺህ ኢራናውያን ያለ ውሃ ቀርተዋል ብላለች ኢራን። በተመሳሳይ ሁኔታ ኩዌት ተመቶባታል። የሁለት የውሃ ማጣሪያ ጣቢያዎች እና እንዲሁም ደግሞ የእነሱን የሚያንቀሳቅስ የኤሌክትሪክ አቅርቦት መስጫ ኃይል እንደወደመ ተናግራለች። በዚህም የተነሳ ኩዌት አገሬውን የኤሌክትሪክ አጠቃቀማችሁን ቀንስልኝ ብላለች። ሰው በዚህ ውስጥ ምን እናያለን? ወይም የስፋቱን መጠን አንዱ ከአንዱ ያለው መበላለጥ መግለጽ ባንችልም ኢራን የራሷን ዛቻዎች በተግባር የመዋል አቅም እንዳላት ጠንካራ ምልክት የሚሰጡ ናቸው። ዳንኤል፣ ዓለም ኢራን አሁን ላይ እየደረሰባት ካለው የአሜሪካ ጥቃት አንጻር እየወሰደች ያለው የመልስ ምት ጠንካራ ነው ማለት ይቻላል ወይ? አዎ ጠንካራ ነው። ምክንያቱም ጠንካራ ነው። የአሜሪካንን ያህል ሊሆን አይችልም፣ ጥያቄ የለውም። ነገር ግን አሁን ቅድም አነሳሁልህ፣ አሁን ዮርዳኖስ ላይ 2 የአሜሪካንን የጦር ጀቶች መጥተዋለች። እነዛ ጀቶች ምን አይነት ጀቶች ናቸው? F-35ቶች ከሆነ የትየለሌ ነው። እንደዚሁም ደግሞ አሁን ኩዌት ውስጥ እንዲሁ በኢራን ጥቃት በርካታ የኩዌት ወታደሮች መቁሰላቸውንና የሀገሪቱ ጦር አዛዥ ሄደው የጎበኛቸው መሆኑ ተገልጿል። ይህን ዘግበናል አይደለ? ይሄ ቀላል አይደለም። እንደገና ደግሞ 2 የአሜሪካ ወታደሮችን የዮርዳኖስ መገደላቸውን አሜሪካ ምናለች። አሁን 3ኛ የደረሰበት ጠፍቷል ብላለች። ስለዚህ እነዚህ ደግሞ በዛ አየር ያልሰፈሩ ሲሰሩ የነበሩ ናቸው። ስለዚህ ቀላል ጉዳት አይደለም። ጦርነቱ የአንድ ወገን ብቻ እንዳልሆነ ያሳያል። አሜሪካ ብቻ የማትደበድብበት፣ አሜሪካም በሰላጤው ሀገሮች የተንሰራፋ የጦር ሰፈሯ እና ሌሎች የወታደራዊ መዋቅሮቿ የተለያየ አደጋ እየደረሰባቸው መሆኑን የሚያሳይ ነው ዳንኤል። ስለዚህ ከባድ ነው ብዬ ነው የማስቡት። ዓለም ኢራን የሆርሙዝ ሰርጥን በበላይነት ለመቆጣጠር ምን አይነት እርምጃዎችን እየወሰደች ትገኛለች የሚለውን ብታብራራለን። እርምጃዎቿ ይሄ ሁሉ የሚደረግበት ዓላማ አሁን በመደድ አሁን አሜሪካ 27 ጊዜ በጣም በተፋፋመ ሁኔታ ጥቃት እያደረሰች ያለችው ሆርሙዝ ሰርጥን መዝጋት አቁሚ ነው። ኢራኖች ደግሞ ሆርሙዝ ሰርጥ ተዘግቷል፣ ያለኛ ፍቃድ ያለኛ መንገድ የትኛውም መርከብ ሊተላለፍ አይችልም። አሜሪካ ልታሳልፍ የምትችለው መርከብ አይኖርም። ስለዚህም ምንም መርከብ አያልፍም፣ ካለፈ እመተዋለሁ ስላለችና እርምጃዎችን ስለወሰደች ይህንን እንድትተው በሚደርስባት ዱላ መጠን አለበለዚያ ደግሞ እንዳትችል ለማድረግ ወታደራዊ አቅሟን በተለያየ መንገድ በማዳከም መርከቦች ላይ ስጋት መጋረጡ በአንድ በኩል በሱ ሰበብ የሚደርስባት አሟት ቢቀርብኝ ይሻላል ብላ እንድትወ፣ አለበለዚያ ደግሞ መርከቦችን የመምታት ወታደራዊ አቅሟን ማሳጣት ነው የአሜሪካ ጦርነት ዓላማ። ስለዚህ አሁን በምናየው ሁኔታ ምንድን ነው? ሆርሙዝ ሰርጥ ዝግ ነው። ዓለም በኢራን በኩል የሰላም ድርድር እንደማይኖር ሲገለጽ ከዚህ በኋላ ረዘም ላለ ጊዜ የሚቆይ ጦርነት እንዳለ እየተገለጸ ነው ማለት ነው። ሁለቱም ወንዝ እየተሻገሩ ይመስላል። ቀጥሎ የሚመጣው በጣም ከባድ ነው የሚሆነው። በአሜሪካ በኩል የዚህ ዝግጅት ውጤት እየታየ ነው። አንዱ ትልቁ ፍንጭ ኦልሬዲ አሜሪካ በእስራኤል ቤንጉሪዮን አየር ማረፊያ የተቀመጡ 33 አየር ለአየር ነዳጅ ቀጂ አውሮፕላኖች አሏት። አሁን አሜሪካ በተጨማሪ ሌሎች በደርዘን የሚቆጠሩ ወደ እስራኤል እየላከች ነው። አክሲዮስ እንደገለጸው አላላካ ደግሞ በቀን 78ቱን በቡድን እያደረገች ነው። ስለዚህ ይሄ በሳምንት ጊዜ ውስጥ በዚህ ሁኔታ ከቀጠለ
50 ከ50 በላይ የሆኑ ነዳጅ ቀጂ አውሮፕላኖች በጣም ግዙፍ ናቸው። የነዳጅ ቦቴ ማለት ናቸው በአየር ላይ። ይህን ስታክልበትና ከ33ቱ ጋር ስደምረው ራፍሊ ወደ 100 ሊጠጋ የሚችል ነዳጅ ቀጂ አውሮፕላኖች ነው የተከማቹ ያሉት። ስለዚህ አሁን አሜሪካ ይሄን ያህል ነዳጅ ቀጂ አውሮፕላኖች ለምን ያስፈልገዋታል ብትል ቢያንስ ከ500 ከ600 ያላነሱ ምናልባትም 1000ና ከዛም በላይ የሆኑ ግዙፍ የሆነ የአየር ኃይል ድብደባ በኢራን ላይ እየታቀደ መሆኑን ያሳያል። ስለዚህ ቀጥሎ የሚመጣው ጦርነት ኢቨን ከ40 ቀኑ ድብደባ እጅግ የከፋ የሰፋ የኢላማዎቹን በባህሪያቸው ለየት ያሉና ኢቨን ሰብአዊ ጉዳት ከማድረስ አኳያ የሚያስፈሩ ናቸው። አሜሪካ እንዲህ አይነት ዝግጅቶች እንዳሏት ነው የሚታወቀው። ኢራንም ከዚህ በኋላ የመግባቢያ ስምምነቱን ተግባራዊ አላደርገውም፣ ከዚህ ዓለም ድካም አርፏል ብላለች። በምታይበት ጊዜ ሁለቱም ምንድነው የሚባለው እጅጌያቸውን እየጠቀለሉ ለማይቀረው ፍልሚያ እየተዘጋጁ ነው። ኢራን በወገኗ በመንፈሳዊ መሪው የቀብር ስነስርዓት ጎን ለጎን ሄዝቦላን ከመሰሉ የተጋትሮ ተራዳ መሪዎች ጋር ስብሰባ በማድረግ ለመጨረሻው እጅግ ለከፋ ለመረረ ለሰፋ ጦርነት ተዘጋጁ በማለት መልእክት ማስተላለፏ በወቅቱ ተገልጿል። ስለዚህ እነዚህ ሁሉ ደምረ ስታስገባ አንድ ግልጽ የሆነ ነገር አለ። ሁለቱም የሆነ የወንድ መውጣት ፈልጎ ይሄ ወደ አልተግባብቶም ወይም ወደ ተግባብቶም ወደ መግባቢያ ሰነዱ ቢመለሱ እንደሚመጡ ወይም ደግሞ ስቲል ተስፋ እንደሚያደርጉ የተለያዩ መግለጫዎች ያመለክታሉ። ነገር ግን አሁን ነገሮች እየበረቱ ስለሄደና አሁን ዛሬም በጣም በእርግጠኛነት አሜሪካ ድብደባዋን ስለምትቀጥል ሁለቱም ሳያውቁት አጠቃላይ ጉዳዩ በጦርነት ይለቅ ወደሚል ፖይንት ላይ እንደሚደርሱ ሁሉ ነገር ያመለክታል። እንግዲህ የኢራን አገዛዞችም ዘመቻው በሚጀመርበት ጊዜ እስካሁን በተደራዳሪነት የምናውቃቸው የምታውቃቸው እነዚህ መሪዎች ደግሞ የነገ ኢላማ ናቸው። እንደሱ ደግሞ ባለ በሌላ ኃይላቸው ተዋግተው አሜሪካንን በቀጥታ ወቅቶ ለማሸነፍ ሳይሆን በአንጻሩ አሜሪካ በምትወስደው ጥቃት አንጻር እነሱ ሰላጤዎች ላይ የሚወስዱት እርምጃ የሰላጤው ሀገሮች አጋርና ወዳጃቸው አሜሪካንን ይሄን ጦርነት አቁሚልን ብለው ሊያስገድዷት ይችላሉ የሚል ትልቅ ተስፋ አለ። በኢራን በኩል ያለው አስተሳሰብ ይሄ እንደሆነ ነው በተደጋጋሚ የሚዘገበው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር።